አንቺ ስለማታውቂያቸው ነው አላት። ማለት ጥሩ ሰዎች አይደሉም፣ ጥሩ አስተሳሰብ አይደለም ያላቸው፣ ቤተሰቦች አይደሉም፣ ዘመዶች አይደለም። ለምንድነው እንደዘምታኝ? የሆነ የተደበቀ ሚስጥር አለ ሀዛ ቤት። ኧረ ምንም ነገር የለም። አይ እኔ ማላውቀው ነገር የሆነ ነገር አለ፣ እኔ ማላውቀው ነገር አለ። ባይሆን የሆነ ቦታ ልውሰድሽ፣ የምትወጂው ነገር ጋብዝሻለሁ፣ እንሂድ። እሺ በቃ ተያይዘው ሄዱ። ካሊድና አባቱ ሳሎን ላይ ቁጭ ብሎ የተሳሳቁ ነው። ደነገጠ። አየኸው? አዎ ሁሉ ነገር የነገርናት መስሎት እኮ ነው። እሱማ መቼ ይቀረራል? እነግራታለን ማለት በቃ እነግራታለን ሁሉ ነገር። እንዴ እንደዛ ማድረግማ የለብህም። ምን ብለህ ነው የምትነግረው? ሚስቴ እንዳማገጠብኝ እያንዳንዱ ነግረዋለሁ። እሱማ ትነግረዋለሁ መቼ ይቀራል ብለህ ነው። ነገር ግን ልጅቷ ቀምቼ የሌላ ሰው እድረዋለሁ። አዎ የሌላ ሰው አባዬ አይከብድም። የሌላ ሰው ስልህ ሌላ ቦታ ያለ ሰው እንዳይመስልህ፣ እዚሁ ቤት ያለ ሰው ነው በምድራት። አባዬ ይቀለት እንዳይሆን። እንዴ ምን ማለት ነው? ልጁ እኮ ያብዳል። ይበድ፣ ምን አገባህ? የገደለ ይገደል፣ ያሰቃየ ያሰቃይ፣ የሰቀለ ይሰቀል ነው። እንዲህ አባዬ ምንድነው እንደዛ የምታስበው? ቆይ አንተ በእኔ ቦታ ሁና ለምንድነው መታየው? ድሮ ወጣት ያለህ እንዴት ነበር? እኔ ወጣት ያለኩኝ ማንኛውም ሴትን ደፍሮኝ አያውቅም። አሁን ስላረችኩኝ ነው ሚስትህ እንደዚህ የተጫወተችብኝ። እኔ መቼ ማረሰውም። የልጄ ሚስት ናት በማለት ተጫወተችብኝ። ሞኝ አርጋ አየችኝ። ስለዚህ ስርዓት ብትይዝ ይሻልሃል አለው። አባዬ ተው እንጂ እንደዛ አይሆንም። እሱን ለአንተ ሚስት ቀምተዋል አይደል? አንተ መቀማት አለብህ። ምልህ ነገር መስማት አለብህ። በቃ እሺ አባዬ፣ እንደዛ ማለት አይደለም። ጠንካራ መሆን አለብህ። የእጃቸውን ማግኘት አለባቸው። ደግሞም እሷ ያንተ ሚስት እንዳማገጠች እያንዳንዱ ማወቅ አለባት ብሎ ነገረው። እሺ አባዬ እናሳውቀዋለን። ካሊቡ ዳኒ ወደ ቤት መጣ። ማድ ቤቱም ገብተዋል። ትሁት ብላችሁ ሚስቴን ጠርታችሁ አመጣችሁ። አንተን አይደለም እንዲህ ያመጣሃት? ምን ችግር አለው ደግሞ ብትመጣ? ከቤተሰብ ጋር መተዋወቅ ነው አለት። እንዴ ቢሆንስ ለምን እኔ በሌለሁበት ትመጣለች? አንተ አይደል ያስተምርካት? መጀመሪያ ለማስረም እሱ ማለክ ነሽ፣ እኔ ነኝ ጥፋተኛ። እኔ ደግሞ እንዲህ ነገር ይፈጠራል ብዬ መች አሰብኩኝ? እና አሁን ለምን ተጠራጠርክ? አይ እኔ ደስተኛ አይደለሁም። ደግሞ ቲና ብታይ ምን ችግር? እና ቲና ትያ ምን ችግር አለው? ሰው የዘራው ነው። ደግሞ በቲና እኔ ማንን ሰው ሊቀይር አልፈልግም። ቲናን በጣም ነው መወዳት። ልጠራጥረኝ ትችላለች። ሌባ እናት ልጅዋ አታምንን ተብለዋል። አሁን ቅኔ መሆኑ ነው። ምን ችግር አለው? ሰው የዘራው ነው የሚያጭደው። ደግሞ ካሊቦ ጠርጥረዋል እንዴ? ማለት እሱ እንደዚህ ነገር ያስባል? አይ አይኑ ጋር የሆነ ነገር አንብቤ ያለሁ ብዬ ነዋ። እነዚህ እንደዚህ አይነት ቀልድ አላውቅም። እኔ በእሷ የሚመጣብኝ ሰው ሞቴ ነው የሚሻለው። እሞታለሁ፣ እደራደራለሁ እንጂ ሙቼ ነው የምገላቸው እንጂ ማንን ሰው እሷ ሊነካብኝ አልፈልግም። በጣም ነው የምወዳት። ይሁንልህ አለው። ካሊቦ ካበቱ ሻይ ቡና ያሉ ነው። ቡና ጋብዛት እስኪ። ማናት ደግሞ? ማናት ብለህ የጠየቀኝ ነው? አዎ ልጅቷ ናታ። ኧረ አባዬ እንደዚህ ነገር ማድረግ የለብንም። እነሱ መጥፎ ነገር ሰርተዋል ብለን እኛ መጥፎ ነገር መስራት አለብን ብዬሃለሁ። እኔ እኮ አባት እኮ ነኝ። ብዙ በደረስ ሰርታብኛለች እኮ። ቢሆንም አባዬ በቃ እቺ ልጅ አንተ ማግባት አለብህ። ልጅቷ በጣም ጥሩ ልጅ ናት። ኧረ አባዬ ቆይ ተረጋጋ። ደግሞ ቲና እንደመፈታት እነግራታለሁ። ብትነግራትም ባትነግራት ደግሞ ታውቃለች እኮ ትጠራጥራለች። ብትጠራጥር እንደዛ አልነበረም። ብትጠራጥርማ ወይ ቀድማኝ ትፈታኝ ነበር እኮ። አንተ ለሁሉ ነገር መቅደም አለብህ። በህይወትህ ተጫውታብሃለች። ያልከሆን አድርግ። ያማ እኔ ነው የምጠራት አለው። ኧረ አባዬ ቆይ ተረጋጋ። ልጁ እኮ ያብዳል። ይበዳ፣ ምን አስጨነቀን? እነሱ የዘሩት እኮ ነው የሚያጭደው አለው። አባቱ በጣም ተቆጣ። በቃ እሺ ወደ ቤት ሄዱ። ዳኒ መጣ። አባዬ ባለፈ እሰጥሃለሁ ያልከኝ ብር አሰጠኝ እንዴ? እሰጥሃለሁ፣ በቅርቡ እሰጥሃለሁ፣ ግን ማንም እንዳያውቅ እሺ? በቃ ስጠኝ። ምን ያክል ነው የምትፈልገው? 400,000 ብር ነው። ደግሞ እኔ ስመልስ 1 ሚሊዮን ብር አድርጌ እሰጥሃለሁ። እንዴ አራጣ ነው ማበድር? ኧረ እንደዛ ማለት አይደለም። የው ለጥሩነት ነው። እኔ አልፈልግም። የሰጠሁን ስራህን ሰርታ መመለስ ነው። ቆይ ቲና ስትመጣ እሰጥሃለሁ ነው እንዴ አባዬ? አዎ ቲና ስትመጣ። እሺ ደግሞ ልጅቷ በጣም ጥሩ ልጅ ናት። ትሎ ተጋቡ። ጥሩ ልጅ ናት። አዎ አንዳንድ ሴቶች ንብረት ይፈልጋሉ፣ አንዳንድ ሴቶች ጥቅም ይፈልጋሉ፣ አንዳንድ ሴቶች ደግሞ ትዳር ይፈልጋሉ። ትዳር ደግሞ ጥሩ ነው፣ ታጠነክርሃለች። እቺ ልጅ ደግሞ ጥሩ ናት፣ ማግባት አለብህ። እሺ እና
ቲና እንዴ ቲና ብር ትወዳለች ማለት ነው? ለምን እንደዚህ ያልከኝ? እህትህ አይደለችም? አይ ቢሆንም ብዬ እኮ ነው። አዎ ቲና እኮ እንደዚህ ልጅ አይደለችም። እች ልጅ ደግሞ ጥሩ ልጅ ናት፣ ማግባት አለብህ አለው። እሺ አባዬ በቅሽ መጣ ብሎ ወጣ። ውጭ ሲወጣ ቲና ደወለችለት። ቲና ቆይ የት ሄደሽ ነው? የሆነ ቦታ በጣም ናፍቀሽኛል፣ እኔም ናፍቀኸኛል። እና እንዴት ነሽ? አትመጪም እንዴ? እመጣለሁ በቅርቡ ነይ ጠየቀችው። ባሽ እሱም ረስቶሻል መሰለኝ፣ ረስቶሻል፣ አሁን ነይ አላት። እሺ በቃ እሺ መልካም ጊዜ ይሆንልሽ አላት። ከሄደን ጋር ተገናኙ። ዛሬ ሰፕራይዝ አረግሻለሁ፣ ሁሉ ነገር ተሳካ፣ በቅርቡ አንድ ላይ እንሆናለን። ዳኒ እኔ ልሸውደኝ አልፈልግም፣ ውጤቱ በእጅ ሲሰጠኝ ነው የምፈልገው እንጂ ሌላ ምንም ነገር አልፈልግም እኮ። ሁሉ ነገር ይሳካል ብዬሻለሁ እኮ በቅርቡ። እኔ አሁን የሆነ ቦታ እንሂድ፣ እናንተ ቤት እንሂድ፣ ጋሼ ደግሞ እመጣለሁ ብሎ ብዬው ነበር። አንሄድም፣ እዛ ምን ችግር አለው? ቤተሰቦች አይደሉም? እዛ እንሂድ። አይ ሌላ ቦታ እንሂድ፣ እኔ እዛ መሄድ ነው የምፈልገው። ተያይዘው ሄዱ። ቁጭ ብሎ የተጫወቱ ነው። ጥሩ ልጅ ናት። ተሎ ተጋቡ። ምንም ነገር ሰው በትንሽ ነገር ነው የሚያድገው። ትዳር በጣም ጥሩ ነው፣ ጥሩ መጋባት አለባችሁ ብሎ የካሊቡ አባት መከራቸው። እሺ ትሁት ሻይ አፍልታ መጣች። ከዛ በኋላ ትሁት የሚጨምር ነገር አለ እንዴ? ኧረ ምንም ነገር። እሺ በቃ ቃል አንሳ ብላ ስታነሳ ኤዲ ደግሞ ተነስታ ቆይ ላግዝሽ። ኧረ በፍጹም አይሆንም ማገዝ አለብኝ ብላ ተያይዘው ማድ ቤት ገቡ። ያወሩ ነው። ጥሩ ልጅ ነሽ፣ ወደሽኝ እንዲ? አዎ። ፍቅረኛ ልሽ? አዎ። ዳኒ እኮ በጣም ጥሩ ልጅ ነው። አንቺስ? እኔማ ጓደኛ የለኝ። ጓደኛዬ ድስት፣ ማድ ቤት፣ እነዚህ የምታያቸው ናቸው። ስቶፕ እንጂ የቀለሽ አይደለም። አይ እኔ ለዓላማ ነው የመጣሁት። ስለዚህ ዓላማ ያሳክቼ ወደ ሀገሬ መመለስ ነው የምፈልገው አለቻት ትሁት። ዳኒና የካሊቡ አባት ቁጭ ዳር ነው። አያ በጣም ጥሩ ልጅ ናት። እንዴት ተቴና ሻላለች? በጥፍ ቲና እንኳን የበላችበት አታነሳም። እቺ ስራ ልታግዝ ገብታለች። ሴት ማለት እንደዚህ ነው። ስለዚህ እቺ ልጅ ተው በእጅህ ማስገባት አለብህ። ማንም ሰው እንዳይቅማ። ምን ነው ደነገጥክ? አይ በቃ ቶሎ በእጅህ ማስገባት አለብህ። ማንም ሰው እንዳይቅማ ነግሬሃለሁ አለው። እሺ አባዬ። ቆዩ እኮ ታግዛታ እቃ ያጠቧል እንዴ? ምን ነው ቸኮልክ? ሴት አይደለችም? አይ የምንሄድበት ቦታ ለምደልኩ ነው። ማድ ቤት ገባ። ትሁት ሚስት አየሻት? አዎ በጣም ምርጥ ሚስት ናት። ጥሩ ልጅ ናት። ወደሻት? አዎ ወድጃታለሁ። ፍቅሬ በቃ እንሂድ ነይ መሽተዋል እንሂድ አላትና ተያይዘው ወጡ። ካሊቡና አባቱ ቁጭ ብለው ያወሩ ነው። አንተ ልጅቷ በጣም ጥሩ ልጅ ናት፣ ወደድኳት። ስለዚህ የሆነ ነገር ማድረግ አለብህ። ደግሞ እሱ ጠርጥረዋል። እነግራታለሁ ሚስቴን እንደሚያማግጥብኝ እኛ ቤት እንደሚኖር እና እዚህ ቤት ቁጭ አድርጋህ እንደምትቀልበው ልትነግራታው። አዎ መዋረድ አለበት ይሄ ልጅ። ሁሉ ነገር እነግረዋለሁ። ደግሞ ሚስቴም እንደምፈታት እነግራታለሁ። ደግሞ እሷ ፍች እንደምጠይቅ እርግጠኛ ነኝ። አሁን የት እንዳለች ደግሞ አላውቅም እንጂ። አዎ እኛ መፍጠን አለብን። ሁሉን ነገር ለእሷ እጅ መስጠት የለብንም። እሷማ ቤት አገኘሁ ብላ እኮ ነው የምትጨፍረው። እንደ ተጫወትንባት አላወቀችም። እሷ ብቻ ናት ብልጥ እንጂ እኛ ምንም ነገር አልናቅማ ነው። እሱማ አባዬ ልክ ነህ፣ ግን ይቺ ልጅ በጣም ጥሩ ልጅ ናት። አባዬ ምን ሆና ነው? ስለዚህ ልጅ ደጋግመህ አውርተሃል። ተዋት እንዲህ ትንሽ ንረፍ። አባዬ በልጅነትህ አንተ ምን አይነት ህይወት ነው ያሳለፍከው የነበረው? ለምንድን ነው አትረዳኝ? ልጄ እኔ ሁሉ ነገር ረዳሃለሁ። ስለዚህ አንተ ያልከውን ማድረግ አለብህ። እቺ ልጅ እንዳታልፈ። እሱም በአንተ ህይወት ላይ የተጫወት እኮ ነው። ስለዚህ እቺ ልጅ በእጅህ ማስገባት አለብህ አለው። እሺ ከሆነማ እሺ። እስኪ አባይ ቆይ ትንሽ እንረጋጋ። መረጋጋትም አለብን። ይሁን። ዳኒ በጣም ጭንቆታል። ማን ሊቀማኝ ይሆናል? ትሁትም ትሎ ማግባት አለብህ፣ እቺ ልጅ እንዳታመልጠህ ብላ መክረዋለች። ጭንቀት ውስጥ ነው የገባው። መልሳ ቲና ደወለች። ኧረ ቲና ናፍቀሽኛል፣ ደግሞ ታስፈልጊኛለሽ፣ ነይ ትሎ እፈልግሻለሁ ብለዋታል። እመጣለሁ። ካሊቡስ ደግሞ ካሊቡ እፈታታለሁ ሲል ሰምቼዋለሁ አላት። የምረህ ነው? አዎ። ከካሊቡ ጋር ቁጭ ብሎ ሳሎን ላይ ቲቪ ያዩ ነው። ትሁት መጣ። ካሊቡ ምግብ ላቅርብ? አይ አሁን በልቻለሁ፣ ባይሆን ለዳኒ ያቅርብለት። ዳኒ አይ ትንሽ እቆያለሁ አለ። ዳኒ ለምን ደሞ አታገባው? እስኪ ትዳር ምን አይነት እንደሆነ ንገረኝ። ትዳር በጣም ጥሩ ነው። ጥሩ ሴት ካጋጠመችህ ጥሩ ነው፣ መጥፎ ሴት ካጋጠመችህ መጥፎ ነው። ማለት አሁን ከአንተ ጋር እኩል የምትሰራ ከአንተ ጋር እኩል የምትደክም ወይ ዝም ብላ ቁጭ ብላ የምትበላ ሴት ነው አንተ የምትመርጠው? ከኔ እኩል የምትለፋ ሴት፣ በቃ እንደዛ አይነት ሴት ነው ትዳር የምትሆነው። ስለዚህ አንተ ሚስት እንደዛ አይነት ናት፣ ቶሎ በእጅህ ማስገባት አለብህ። እኩል ታድጋላችሁ። እና ቲና ምን አይነት ናት?
ቲናዋ በዛ ሰዓት በፍቅር ታውሬ ማንነቷ ሳላቅ ነው ያገባኋት። አሁን አታያትም? የት ትኑር የት ትውደቅ አላቅም። እንደፈለገች ነው የምትኖረው። ያንተዋ ደግሞ በጣም ጥሩ ናት። ስለዚህ ቶሎ ማግባት አለብን። እና ቲናማ ብር ወዳጅ እኮ ናት። እንደምታያት ናት። ምንድን ነው የእናንተ ትዳርም ጥሩ ነው እንደምታየው ነው። አዎ እሱማ ውስጣችሁ ላይ የሆነ ነገር አለ። እኔ መጠራጠራለሁ። በቃ እንደዛ ነው። እሺ በቃ አንድ ላይ እንሆናለን ብሎ ከቤት ሲወጣ ኤደን ደግሞ የሆነ ቦታ ገኘ። ቆይ እዚህ ለምን መጣሽ? ምን ልታደርጊ ነው የመጣሽው? ምን ችግር አለው? አይ ምን ልታደርጊ መጣሽ እዚህ ሰፈር? ጋሽ ጋር ልሄድ ነበር። ቆይ አንቺ እዛ ቤት አልበዛም እንዴ? ይሰላቻቸዋል እኮ ሰው ናቸው። ለምንድን እንደዛ ያልከኝ? እኮ ሰው ናቸው ይሰለቻቸዋል። በየጊዜ እዛ መሄድ አይደብርም እንዴ? መሄድ የለብሽም እንዴ? ምን ነክቶሽ ነው ዳኒ? ምን ነው? በቃ እኔን አታስቆጭኝ እሺ? በቃ ዳኒ ይቅርታ። በቃ እኔም ይቅርታ። እኔ የሆነ ቦታ እንሂድ። አልሄድም ግን እዛ ቤት የተደበቀ ነገር አለ። ንገረኝ። ምንም የተደበቀ ነገር አለ? የተደበቀ ሚስጥር አለ። እኔ የማላውቀው ነገር። ያ ነገር ንገረኝ። ምንም የተደበቀ ሚስጥር የለም። ግን እኔ ፈራኋቸው። ካሊቦ በጣም ነው እንዴ። ባለ ትዳር አይደለም እንዴ? ቢሆንስ? እና እህትህ ደግሞ በቅርብ ትመጣለች አያታለሁ ታያታለሽ አለሽ? አዎ ደግሞ ቤተሰቦች በጣም ጥሩ ናቸው። እህቴ ደግሞ በጣም ሰው ትወዳለች። በጣም ጥሩ ልጅ ናት። እና በቀና ማን የሆነ ቦታ ሂጄ ልጋብዝሽ? አይሆንም። የሆነ ሚስጥር አለ። ምንም የተደበቀ ሚስጥር አለ። በቀን የሆነ ቦታ አልሄድም፣ የትም አልሄድም። በቃ ወደ ቤት ሊሄድ ነው ብላ